አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። እንግዲህ የፍቅረኛሞች ቀን ነበርና ማን አመጣልኝ መሰላችሁ? ሲቀሰቡ በነገራችን ላይ የኛ ሀበሻ ተሰንታ አንድ ነው እንጂ ያውቃሉ እንደዚህ ያውቃሉ። በነገራችን ላይ ለኔ አይደለም የልጆች 3 ጎረምሳዎች አሉኝ አይደል? ልጆች እኔ ያሳደግኳቸው እንግዲህ ጓደኛ አላቸው ማለት ነው። እና ፍቅረኞቻቸው ቤተሰብ ሲያዩ እንግዲህ ፍቅረኛሞች ቀን ሲያደርጉ ስጦታ አመጡላቸው፣ አበባ እንደዚህ። እኔ ነኝ እንግዲህ የምቀበለው እናታቸው ሳታይ። እንደምታዩት ይሄ ሽቶ፣ ሎሽን ወዘተ እንደዚህ። ዝጋ ደግሞ ቀለበት አለ እንግዲህ ወርቅ ነው መሰል ዝጋ ተከፈተ እና አበባ። የኛዎቹ ምስኪ ልመዱ እስኪ እንደዚህ አንዳንድ ቀን አበባ እያመጣችሁ አንዳንድ ብቻ ነው እንጂ ሁሉም ሀበሻ አይደለም። የኛ ባክሽ ተይኝ ማለት ነው እንጂ አያውቁም አይላችሁ። ይቺ አበባ ያው ይሄ ተዝች አበባ ሁሉ ይቺ 3 ቀን ነው ላይን ያስደስታል አበባ እንጂ ፋይዳ የለውም። አበባ ግን እንደዚህ ውድ ሽቶዎች፣ ሻምቦ፣ ሎሽኖች እንደዚህ ለብዙ ቀን ራሳችሁ ስትጠቀሟቸው ሽታቸው መዓዛቸው በቃ ትደሰታላችሁ ማለት ነው። እና እንደዚህ አይነት ነገር ልመዱ ለማለት ነው። የአንደኛዋ የሴቷ ናት እንግዲህ እኔ ነኝ በቃ ለኔ ደግሞ አይደብቆኝም። እኔም ስላሳደግኳቸው ያመጡትን ለኔ ያሳዩኛል ማለት ነው። እናትዬ ተታታይ ስተኛልኝ ወደ ክላሱ አስገባላታለሁ ማለት ነው። በተለይ እናትና አባቶቻችን ይቆጣጠሯቸዋል። ሴት ልጅ ስለሆኑ ድረስ ይቆጣጠሯቸዋል። እና እኔን እና ማሻአላ ባረከላ አረቦች ደስ ይላሉ። ማሻአላ አታሰውዬ ማለት ነው። አልማዝ ድረስ ይገዛላታል ሴትዮዋ እንደዚህ። የፍቅረኛሞች ቀን የእናቶች ቀን ሲመጣ ገዝተውላት ማሻአላ ፏፍሽ ያረጓታል ማለት ነው። አስለን የአረብ ሀገር ሴት ታድላ ማሻአላ ታድላ። አይ እያነበስክት አለ ቴዲ እያረሩ መሳቅ። ለእኛም ቀን አውጣ እስኪ ጌታዬ ከሸቃልነት አላስ ምን አለ ብላችሁ ነው። ውበታችን ልጅነታችን ሄደ አመለጠ እንደቀላል። አይ እንደ ሻማ ቀልጦ አለቀ ሁሉ ነገር የኛ ነገር። አልহামዱሊላህ ለኩል ሐል አልহামዱሊላህ ተመስገን ማለት ነው። ግን ራሳችንን ፈታ እናድርግ። ወንዶቹ ባይገዙኛው በብራችን ፈታ። እንደዚህ አይነት አበባ ሳይሆን የሚጠቅመንን የሚያስፈልገንን ነፍስያችን ያስፈልገንን አታ ዩኒፎርም እንኳን ብትለብሱ ማታ ማታ ክላሳችሁ ስትገቡ በቃ ቆንጆ ቆንጆ ሎሽኖች ራሳችሁ ሽቶዎች ምናምን ግዝት አድርጉ። ቢጃማችሁን ቅብት አድርጋችሁ ተኝ። ምን አባት ነው ለማን ብሎ እየተለፋ። እኔ ሴትዬ ባለፈው ከሸይን ጫማዎች ጣለብኩና ውድ ናቸው ወላሂ ተስተህሊ ያፋጡ ማለች። ተስተህሊ ምን እውነቷን ነው እንዴ? ለኔ ጊዜ ግን ውድ ነው ምናምን ትል እንዴ? ለቤተሰብ 2000 3000 ሰሃውል ወይ ደግሞ እንደዚህ ለራሳችን እናርግ እንጠቀም። ለማን እየለፋን ማለት ነው? ለማን እየደከመን። ስለዚህ ራሳችንን መጠበቅ መንከባከብ ግድ ይለናል ወገኖቼ ማለት ነው። ይሄ እኮ አበባው ይደርቃል፣ ነገ ተነገ ወዲያ ይጦልጋል። ግን ይሄ እንደዚህ አይነት ነገር ቀለበት፣ ወርቅ፣ ሰዓት እንደዚህ ነገር አምጡ። አበባን እንኳ ብዙም አልመኘውም፣ ምንም አያደርግም። ታጥፋችሁት በቃ ይደርቃል ማለት ነው። ግን ይሄን እንደዚህ አይነት ነገር ይጠቅማል። ለራሳችሁም ትዝናኑበታላችሁ። ምግብም ደግሞ ብልት አድርጋችሁ ራሳችሁን ጉልበት ይሆናችኋል። ግን አበባ ከላንፋዲ ነው። አሽታችሁት ወዲያ ውሩር ነው በቃ ይደርቃል። አሁን ይሄ ውሃ ውስጥ ለተወሰነ ቀን ውሃ ውስጥ አደረግላታለሁ በቃ ያው ይደርቃል። እንደዛ ላይን ደስ ይላል እንጂ ያው አበባ የፍቅር መግለጫ ነው። ላይን ይማርካል። ፍራወል ደስ ይላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ እላችኋለሁ። እንደዚህ ታሽጋ ነው የመጣችው። እነሱ ማሻአላ ባረከላ ምን ትሉታላችሁ? ግን ቀለበቷን አሳያችሁ ነበር። ይቀር የሰው ነገር አይታይም።
አሁን እናቷ እንዳጋጣሚ ደብቄው ነበር። እናቷ ናት ተመጣሽ ታያለች እና እንደዚህ አምጡላቸው ማለት ነው። ቻት ዝጋ ወርቅ ናት ዝጋ ያለችው ይቺ ማለት ነው። ውስጧ አለ ሰዓት፣ ወርቅ፣ ቀለበት አለ ማለት ነው። ከፍቻ እንግዲህ ብልአፊያ ነው የሚባለው። በተለይ የዚችን ያመጣል ልጅ ማለት ሁለቱ በጣም ጥሩ ናቸው። በጣም አላህ ይወፍቃቸው ኢንሻአላህ። አሮሳ ሆኖ ለያቸው ማለት ነው። አሮሳ ሆኖ ለያቸው፣ ሙሽራ ሆኖ ለያቸው፣ ያግቡ፣ ይዳሩ። በቃ ለሴት የተዳሯ ነው። በቃ መጀመሪያ ግን ተዋውቅ ያስፈልጋል። ከዛ ዙሮ ምንም ቢሆን ምንም ሴት ልጅ መከበሪያዋ ትዳሯ ነውና መልካም ትዳር የመልካም የትዳር ዘመን ነው መመኝላቸው። ወላሂ ወልደ ይሳሙ እናታቸውም አያት ትሁን። እናታቸውም ትላለች መቼ ነው አያትም ሆነ ጉጉት ትብላለች ወላሂ። እና ማንኛችንም ልጆች ሲደርሱ ትምህርት ሲጨርሱ ስራ ተያዙ ድረው በቃ አላማቸውን ማየት ነው የማንኛውም እናት እና አባት ምኞት ነው ይሄ። አላህ ይወፍቃችሁ ያ በናቴ ይወፍቅኩም ነው የምላቸው። ላይክ ሸር አድርጉ። የኛዎቹም እንደዛ አንዳንድ ቀን የፍቅረኛ ሞት ቀን እያስታወሳችሁ እስኪ ጣል አድርጉብን ማለት ነው። ምን አለበት? ወይ ሀበሻ እኮ ኮስታራ ነው እንደዚህ። አንዳንዶቹ ግን ያውቃሉ፣ ሮማንሲ ናቸው ያውቃሉ። አንዳንዶቹ ያው እንግዲህ ተፈጥሮ ነው ምን ይደረጋል። ወዲሻ ይውደድብሽ እና አንዳንድ ቀን ያው ምን አንተ ዘና ያላደረካትን አንተ ፈታ ያላደረካትን ማን ያደርጋት ነው እንግዲህ። እናት አባቷ ጋር ወታ መት አንተ ቤት ነው ያለችው። አንተ ለክ ዘና ምን ፈለግሽ የኔ ንግስት የኔ ቆንጆ እያልክ ዘና አርጋት ባለቤትህን ማለት ነው። እየሰማችሁ ነው። ካንተ ውጭ ሌላ ማንም የላትም ማለት ነው። እንግዲህ ከእናት ከአባቷ ቤት እስከመጣይ ድረስ ያንተ ነው ኃላፊነቱ ያንተ ነው። ለሷን ዘና ማድረግ ያንተ ንግስት ነች እና እሷ ማለት ነው አይደል? አዎ እንደዛ ነው። እና ሴቷም እንደዛ ስጦታ ማበርከት አለባት፣ ወንዱ ብቻ አይደለም። የኛም ልመዱ የኔ ልጆች እንግዲህ እየተራ ሆነ ሁለት ይቀራል። የአንደኛው አመቷል ማለት ነው። ላይክ ሼር ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።